ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በሶስት አስተናጋጅ ሀገራት የሚካሄደው 2026 የዓለም ዋንጫ በመጪው ሐሙስ ይጀመራል። ከአስተናጋጅ ሀገራቱ አንዷ የሆነችው ካናዳ ከመላው ዓለም የሚመጡ እንግዶቿን ለመቀበል ከተሞቿን እያስዋበች ትገኛለች። በተለይም በቫንኩቨር ከተማ የሚገኙ ታዋቂ የቱሪስት መስህብ ቦታዎች የዓለም ዋንጫውን ድባብ በሚያሳይ መልኩ ተውበዋል። የቫንኩቨር መለያ የሆነው ዝነኛው የሳይንስ ወርልድ ክብ ቅርጽ ያለው ጣሪያ ሙሉ በሙሉ የዓለም ዋንጫን በሚያሳይ መልኩ እንዲቀየር ተደርጓል። 40 ሜትር ዲያሜትር ያለው የሳይንስ ወርልድ ክብ ቅርጽ ሙዚየም አስደናቂ ምህንድስና ጥበብ ባለቤት ሲሆን ለከተማዋ ልዩ ድምቀት ጨምሮላታል። በተጨማሪም የሳይንስ ሙዚየም ያለበት ቦታ ውብ በሆነው ሐይቅ ላይ መሆኑ ለዝግጅቱ ሌላ መልክ ሰጥቶታል። በሌላ በኩል የቫንኩቨር መናፈሻ የሆነውና በተፈጥሮ ውበቱ የሚታወቀው የካቢናሎ ተንጠልጣይ ድልድይም ለዓለም ዋንጫው ሌላ ስሜት እንዲፈጥር ሆኖ ተዘጋጅቷል። በድልድዩ ስር ግዙፍ የኳስ ተንጠልጣይ የተሰራለት ሲሆን መናፈሻው የተለያዩ ሀገራትን ሰንደቅ ዓላማዎች የያዘ ሆኖ አሸብርቋል። በዚሁ አካባቢ እንግዶችን ለመቀበል ልዩ የደጋፊዎች መርሃ ግብር ስለመጀመሩም ኤኤስፒኤን ዘግቧል። የሪያል ማድሪድ ፕሬዝዳንትነታቸውን ምርጫ በማሸነፍ ዳግም ያረጋገጡት አዛውንቱ ፍሎሬንቲኖ ፔሬዝ እስከ 150 ሚሊዮን ዩሮ በማውጣት ስመጥር ኮከብ አስፈርማለሁ ባሉት ቃላቸው መሰረት ገበያውን እያሰሱት ነው። በሪያል ማድሪድ ፕሬዝዳንትነት ምርጫ ቅስቀሳ ወቅት ታላቅ ተጫዋች አስፈርማለሁ ያሉት የ79 ዓመቱ ፔሬዝ ተጫዋቹ የባየር ሙኒኩ ኮከብ ማይክል ኦሊሴ ስለመሆኑ መገለጹ ይታወሳል። ነገር ግን ከሪያል ማድሪድ የቀረበላቸውን 150 ሚሊዮን ዩሮ አንፈልግም ያሉት የባየር ሙኒኩ ፕሬዝዳንት ሃርበርት ሄይነር በምንም ዋጋ አንሸጠውም ብለው ማረጋገጫ ሰጥተዋል። ፍሎሬንቲኖ ፔሬዝ ማይክል ኦሊሴን መመኘት ከጀመሩ የሰነባበቱ ሲሆን አዲሱ የጋላክቲኮ ምስል በክለቡ ለመፍጠር የመጀመሪያ ምርጫቸው መሆኑን በስፋት ቢነሳም ዝውውሩ ቀላል የሚሆንላቸው አይመስልም። ፔሬዝ ፊታቸውን ለማዞር አማራጮችን እየተመለከቱ ሲሆን ወደ ማድሪድ ተቀናቃኛቸው አትሌቲኮ ማድሪድ በማቅናት በሚሊዮን ዩሮዎች ታጅበው ጁሊያን አልቫሬዝን ለመውሰድ የክለቡን በር ለማንኳኳት አልመዋል። አትሌቲኮ ማድሪድ ከሳምንታት በፊት ለሁሊያን አልቫሬዝ ዝውውር ከባርሴሎና 100 ሚሊዮን ዩሮ ቢቀርብለትም እንደማይሸጥ ያሳወቀ ሲሆን በተለይ ደግሞ ለተቀናቃኙ ሪያል ማድሪድ ተጫዋቹን በቀላሉ አሳልፎ ይሰጣል ተብሎ አይጠበቅም። አወዛጋቢው አሰልጣኝ ጆሴ ሞሪኖን የሾመው ሪያል ማድሪድ በመጪው ክረምት የዝውውር መስኮት ራሱን ለማጠናከር የነቃ ተሳትፎን እንደሚያደርግ ይጠበቃል። 2 ሳምንታት በኋላ ድል እናውጃለን ሲሉ ዶናልድ ትራምፕ ተናገሩም። ፕሬዝዳንት ዶናልድ ትራምፕ በ2 ሳምንታት ውስጥ ድል እንደሚያውጁ አስታወቁም። ኢራንና እስራኤል ከትናንት በስቲያ በአዲስ መልኩ ጀምረውት የነበረውን የሚሳኤል ልውውጥ ለማቆም ከተስማሙ ጥቂት ሰዓታት በኋላም ዶናልድ ትራምፕ በአጭር ጊዜ ውስጥ ጠቅላላ ድል እንደሚያበስሩ ገልጸዋል። እንደ አልጀዚራ ዘገባ ጠንካራ ተፋላሚ ሆነው ጦርነቱን እያሸነፉ እንደሆነም የገለጹት ፕሬዝዳንቱ ከ2 ሳምንታት በኋላ የመጨረሻውን ድል እንደሚቀዳጁና የነዳጅ ዋጋ እንደሚቀንስ ተናግረዋል። ይሁንና ከዚህ ቀደምም በተደጋጋሚ ጦርነቱ በቅርብ እንደሚቋጭ ሲገልጹ የሚደመጡት ትራምፕ በአሁኑ አዲሱ መግለጫቸው በምን መልኩና እንዴት ድል እንደሚቀዳጁ በዝርዝር ያሉት ነገር የለም። ትራምፕ በቅርቡ ድል እንደሚቀዳጁ በድጋሚ ቢያስታውቁም አሁንም ሀገራቱ ስምምነት ላይ መድረስ አልቻሉም። የሆርሙዙ ሰርጥ አልተከፈተም። ኢራን የኒውክሌር ጦር መሳሪያ መስሪያ ግብአቶቿን ለማስወገድ ቁርጠኛ እርምጃ አልወሰደችም። ከዚህ ባለፈ ኢራን በእስራኤል ላይ የምትፈጽመውን የሚሳኤል ጥቃት ለማቆም መስማማቷን ብትገልጽም እስራኤል በሊባኖስ የምታደርሰውን ድብደባ ከቀጠለች ግን ብርቱ ያጸፋ ምላሽ እንደምትሰጥ ማስጠንቀቋ ይታወቃል። ፊፋ ስማቸው በዓለም ዋንጫ ስክሪን ላይ እንዲወጣ ለሚፈልጉ ደጋፊዎች $79 ክፍያ ጠየቀም። የዓለም እግር ኳስ አስተዳዳሪ አካል ፊፋ የዓለም ዋንጫ ጨዋታዎች ላይ ደጋፊዎች $79 በመክፈል በስቴዲየም ውስጥ ባሉ ትልልቅ የውጤት ማሳያ ስክሪኖች ላይ ስማቸው እንዲጻፍላቸው ማድረግ እንደሚቻል አሳውቋል። አሰራሩም ጨዋታዎች ከመጀመራቸው በፊት ባለው ጊዜ ብቻ የሚተገበር ነው ተብሏል። ፊፋ
ፊፋ ሱፐር ሻውት አውት የተሰኘውን አዲስ ፕሮግራም ባስተዋወቀበት በዚህ ዓለም ዋንጫ በሚደረጉት 72 የምድብ ጨዋታዎች ላይ ደጋፊዎች ታክስን ሳይጨምር የተጠቀሰውን ክፍያ በመፈጸም ስማቸው በስቴዲየም ስክሪን ላይ እንዲተላለፍ ማድረግ ይችላሉ ብሏል። ፊፋ ፍላጎት ያላቸው ደጋፊዎች መመዝገብ ይችላሉ ቢልም ያለው ቦታ ውስን በመሆኑ መስተናገድ የሚችሉት ቀድመው የተመዘገቡ ብቻ እንደሆኑም ይፋ ተደርጓል። ነገር ግን የደጋፊዎቹ ስም በስክሪኑ ላይ ለምን ያክል ጊዜ እንደሚቆይ በይፋ የተገለጸ ነገር የለም።